ታሪካችን የሚጀምረው ጂሃን እያሳየን ሲሆን በኮሪያ ውስጥ በጣም አደገኛ ወታደር ነው። ከሱ ጋር ተፋልሞ ማንም የማያሸንፍ ቢሆንም የጂሃንን ልብ የምታለሰልሰውና የጭካኔ ህይወቱን የምታስረሳው ራኒያ የምትባል ፍቅረኛ አለችው። እናንተም እንደሱ አይነት ፍቅረኛ ይስጣችሁ። አንድ ቀን የኮሪያ ባለስልጣን የሆነው ፓርክ ጓን ህገ ወጥ የሆነውን ስራውን ለመሸፋፈን ራኒያ እንድትገደል ሰዎች ይልካል። ይህንን የሚያየው ጂሃ ፍቅረኛውን ለማዳን መኪናውን ለማስቆም ቢሞክርም ፓርክ ጓን ግን እየሳቀ ከራኒያ ጋር ሲሄድ ያየዋል። የሽጉጥ ድምጽ በዛው ቦታ ላይ ተሰምቶ ጂሃንም ዞሮ ሲያይ ራኒያ ተገላ መሬቱ ደግሞ ደም በደም ሆኖ ያያታል። እሱም ግራ ገብቶት በድንጋጤ ቆሞ እያየ አንድ ሰው ከኋላው በሽጉጥ መጥቶ ራሱን ያስተዋል። ጂሃንም ራሱን ከሳተበት ሲነሳ እጁ ላይ ሽጉጥ የነበረ ሲሆን እሱም በሚሰራበት ድርጅት እንደተከዳና በፍቅረኛው ራኒያ ግድያ እንደተከሰሰ ይገባዋል። እንደዚህ ቢሆንም ጂሃ ከታሰረበት ቦታ ያመጣና እሱም የፍቅረኛውን ገዳዮች ለመበቀል ወደ ኮሪያ ሊመለስ እንደሆነ ያሳየናል። እሺ ሰዎች ዩቲዩብ እንደሚያሳየን ከሆነ 98 አይደለም 99% ሰብስክራይብ አላደረጋችሁ። በዚህ ፊልም 1000 ሰብስክራይበር ነው። በሌላ ቦታ ደግሞ አና የምትባል ሴት ከልጅነቷ ጀምሮ በእንጀራ እናቷ ስትሰቃይ ከነበረችበት ቤት በድጋሚ አምልጣ እየሮጠች እያለ ከጂሃ ጋር ትጋጫለች። እሷም ቀና ብላ ስታየው ኮሪያዊ እንደሆነ አውቃ ተንበርክካ የተንፏቀቀች እንዲረዳት ተለምነዋለች። እሱ ግን ያሉብኝ ችግር ይበቃል በሚመስል ትቷት ዝም ብሎ ሲሄድ አናን ሲፈልጓት የነበሩት ጠባቂዎች በቦታው ደርሶ ሊይዟት ሲሉ ጂሃን በመመለስ እሱ ከጠባቂው ጋር ሲደባደብ አናን እንድትሮጥ ይነግራታል። ጠባቂው መጀመሪያ ላይ ጂሃን ቢመታውም በጣም ተጎድቶ የነበረው ጂሃንም ምንም ያህል ቢጎዳ ጠባቂውን እንደ አውሬ መደብደብ ይጀምራል። ከዛም ገዳዩን ኃይለኛ ምቱን መቶት ወደ መሬት ካጋደመው በኋላ ጠባቂውን አንገቱን ይቆልፈዋል። ጂሃንም የጠባቂውን መታወቂያ አውጥቶ ሲያየው ፖሊስ እንደሆነ ይገባዋል። እሱም በፍጥነት ከቦታው ለቆ ሲወጣ አና በድጋሚ ተይዛ መኪና ውስጥ ያያታል። እሷም እያለቀሰች እንዲረዳት ስትለምነው ጂሃም ትንሽ አሰብ ያደርግና አናን ትቷት ለመሄድ ይወስናል። ምክንያቱም ጂሃ ለራሱ በጣም ብዙ ችግር አለበት። ከ6 ወራትም በኋላ ጂሃ ማንነቱን ደብቆ በሶል ከተማ በሰላም እንደ ቀለም ቀቢ እየኖረ ሲሆን አንድ ሌሊት ጂሃ አስቸኳይ ለሆነ ስራ ተደውሎለት ወደ ተደወለለት ቦታ ፈጥኖ ሲሄድ አንድ የህንጻ ጠባቂ አላስገባህም ይለዋል። ምክንያቱም ጂሃ መታወቂያውን አልያዘም ነበር። እዛ ቦታ ላይ የነበረችው ጽዳት ሰራተኛ ጂሃንን ረድታው ከሷ ጋር በመሆን ወደ ላይ እየወጣ ያለ ጽዳቷ ዛሬ ነፋሳማ ቀን ስለሆነ ሲሰራ እንዲጠነቀቅ ታስጠነቅቀዋለች። ጂሃንም የፎቁ መጨረሻ ላይ ከወጣ በኋላ ህንጻው ወደ ታች እየወረደ የተበላሹትን ነገሮች ማስተካከል ይጀምራል። ህንጻው ውስጥም ያለው አንድ ክፍል ውስጥ አንዲት ሴት አንድ ነጭ ዱቄት ወደ ወይን ውስጥ እየጨመረች እያለ ኮንግረስማን የሆነው ጃንግ ሲጁን ወደ ክፍሉ ይመጣል። እሱም ኮሪያ ውስጥ ለፕሬዝዳንትነት እየተወዳደረ ያለ ሰው ሲሆን እሱም ወይኑን ከጠጣ በኋላ አሪፍ ምሽት ለማሳለፍ ተዘጋጅቶ እያለ በድንገት ጂሃ በውጭ በኩል ሲመጣ ጃንግ ሴጁን በድንጋጤ እንዳያየው ሊደበቅ ሲል ራሱን ስቶ ወደ መሬቱ ይወድቃል። እዛም የነበረችው ሴት ጂሃንን ከጠቀሰችው በኋላ መጋረጃውን ትዘጋዋለች። በዛውም ሰዓት ማስክ የለበሱ የታጠቁ ሰዎች ወደ ፎቁ መግባት ይጀምራሉ። ይህንን የሚያየው ጂሃ ችግር እየመጣ እንደሆነ ይሰማዋል። እሱም ለጽዳቷ ከውጭ ሆኖ እንድትደበቅ እየነገራት እያለ ጽዳቷ ግን ምን ለማለት እንደሆነ ስላልገባት ቆማ እያለ ከታጠቁ ሰዎች አንዱ አናቷን ሲመታት ደም በደም በመሆን ወደ መሬት ትወድቃለች። ይህንን የሚያየው ጂሃን በንዴት አንድ መፍቻ ወደ መስታወቱ ከወረወረ በኋላ በእግሩ መስታወቱን ሰብሮ ወደ ውስጥ ይገባል። እሱም ወደ ጽዳቷ በመሄድ እንድትነሳ ለማድረግ ይሞክራል። ነገር ግን እዛ የነበረው ሰውዬ ከኋላው ጂሃን ሲመታው ጂሃንም ውስጡ በመናደድ በአንድ ታጣቂዎቹ መዘረር ይጀምራል። ጂሃንም ከአንደኛው ጋር እየተደባደበ እያለ አንዱ ታጣቂ እጅ ላይ ጠባሳ ያስተውላል። በዛውም ሰዓት የመንግስት ወታደሮች በመምጣት ወደ ውስጥ ሲገቡ ታጣቂዎቹ ማፈግፈግ ይጀምራሉ። ጽዳቷም ተይዛ ወደ አምቡላንስ ስትገባ ሲያይ ጂሃን ከቦታው ይሄዳል። ቺፍ ጁም ጠረጴዛው ላይ ያለውን መፍቻ አይቶ በጣም ይገረማል። ምክንያቱም እንዴት አንድ ተራ ጠጋኝ ይህንን ወፍራም መስታወት ሰብሮ ሊገባ ይችላል ካለ በኋላ በደህንነት ካሜራ የተቀረጹትን ቪዲዮዎች ሲያይ የጂሃንን ፊት ያየዋል። አለቃውም ልክ ፊቱን እንዳየው ሰውነቱ በፍራቻ ይሞላል። ጂሃንም ኮሪያ ውስጥ ካሉ በጣም ጥቂት ወታደሮች አንዱ ለየት ያሉ ተልእኮችን የሚፈጽም ወታደር ሲሆን ኮንግረስማን የሆነውም ጃንግ ጁን ወታደሮቹ ካዳኑት በኋላ ለሚስቱ ደውሎ ስሙ እንዳይጠፋ ከሴቷ ጋር የነበረውን ነገሮች እንድትሸፋፍነው እና የጠጋኙ ልጅ ነገርም እንድታስተካክለው ይነግራታል። ውጂንም ባሏ እንደዚህ ቢላት ምንም ያልገረማት ሲሆን ሁለቱም የተጋቡት ለጥቅም ነው። ጃንግ ጁንም የሚስቱን ቤተሰቦች ኃይል በመጠቀም ሲሆን ለፕሬዝዳንትነት እየተወዳደረ ያለው ውጂን ደግሞ የቀድሞ የሳውዝ ኮሪያ ቀዳማዊት እመቤት ለመሆን እየጠበቀች ነው።
እሷም ለኩክ ቼይማን በመደወል አሁኑኑ የግል ታጣቂዎቹን ልኮ ጠጋኙ ልጅ እንዲያስገድለው ታዘዋለች። ይህም በእንዲህ እንዳለ ጂሃን ሻንጣዎቹን እያስተካከለ እያለ ከውጪ ድምጽ ሲሰማ ምንድነው ብሎ ከላይ ሲያይ ብዛት ያላቸው የታጠቁ ሰዎች ቤቱን እየከበቡት እንደሆነ ያያል። ቺፍ ጁም ነገሩን ሲሰማ አሁኑኑ ተልእኮ እንዲቋረጥ አለበለዚያ ያ ሁሉ ወታደር ሊሞት ይችላል ሲላቸው፣ ኩክ ቼይማን ግን ነገሩን ከቁም ነገርም አልቆጠሩም። ጂሃን ግን ወታደሮቹን አልገደላቸውም። ጂሃን ሁሉንም ወታደሮች መሬት ላይ ያጋድሟቸው እነ ቺፍ ጁ ወደ ቦታው ሲመጡ ጂሃን ከቤቱ ሄዷል። ቺፍ ጁም የትኛውንም ወታደር ባለመሞቱ ደስ ይለዋል። ጂሃን ማንም እንዳያገኘውና ደህንነቱን ለመጠበቅ ወደ ሀገሪቷ ገጠራማ ቦታ መሄድ ይጀምራል። በመንገዱም ላይ አንድ ሽማግሌ ሰው መኪናው ተበላሽቶበት ቆሞ ስለነበር ጂሃንም መኪናውን ሲያስተካክለው ሽማግሌው ወዴት እንደሚሄድ ጠይቆት ጂሃን ማረፊያ እንደሌለው ሲናገር እነሱ ጋር ለትንሽ ጊዜ እንዲያርፍ ይፈቅድለታል። ጁንም በጣም የተናደደች ሲሆን በኩክ ቼይማን ተልእኮውን ባለማሳካቱ እየጮኸችበት እያለ ቺፍ ጁም በቀጠል ያደርግና ጂሃ የእሱ ስፔሻል ፎርስ ወታደር አባል እንደነበር በውሸት እንደተከሰሰ ሁሉንም ነገር ይነግራታል። መጨረሻ ጊዜ ለብላክ ስቶን ይሰራ እንደነበርና ብላክ ስቶን የጦር ድርጅቶች ሲሆኑ ቺፍ ጁም በእነሱ የግል ወታደሮች ብቻ ጂሃን ሊያዝ እንደማይችል ሲናገር ውጅን ግን እሷ ምንም እንደማይመለከታትና ጂሃን መገደል አለበት ትላቸዋለች። ይህም በእንዲህ እንዳለ አንድ ነፍሰ ገዳይ ጂሃ የት እንደተደበቀ ደርሶበት ወደ ቦታው በመሄድ ሽማግሌውንና ሚስቱን አስሮ ጋዝ ካንከፈከፈባቸው በኋላ በቁማቸው ሊያነዳቸው ሲል በመጨረሻውም ሰዓት ጂሃ በመምጣት ነፍሰ ገዳዩን መደብደብ ይጀምራል። ነፍሰ ገዳዩም የሚሰነዝራቸው ምቶች በመከላከል ቢላውን ካሳጣው በኋላ በጣም ኃይለኛ የሆኑ ምቶችን ያሳርፍበታል። ሁለቱም ትንሽ ከተፋለሙ በኋላ ጂሃን ነፍሰ ገዳዩን ያጋድመዋል። ጂሃን በመናደድ እኔን ለመግደል ተልከህ ለምን ሽማግሌውንና ሚስቱን እንደዚህ ያደረግ ሲለው ነፍሰ ገዳዩም የታዘዝኩት የትኛውንም አንተን እየረዳህ ያለን ሰው እንድገል ነው ሲል ጂሃ በሰላም ትንሽ ካወራው በኋላ ነፍሰ ገዳዩን ማሰቃየት ሲጀምር እሱ እንዲገድል ትዕዛዝ የሰጠው ማን ነው በማለት ይጠይቀዋል። ነፍሰ ገዳዩም ስቃዩ በዝቶበት ውጅን እንደሆነች ይነግረዋል። ጂሃም አጠገቡ ያሉ ሰዎችን ወደ ችግር ውስጥ ላለመክተትና ነገሮችን ለመፍታት ወደ ውጅን ቤት ውስጥ ሰብሮ ይገባል ብቻውን። እሷም እንዳየችው ምንም ያልተገረመች ሲሆን ልታስገድለው እንደነበረ ረስታው መሽኮርመምና እንዲህ ነው የምታምረው ትለዋለች። ጂሃም ኮስተር በማለት እሱንም ሆነ አጠገቡ ያሉትን ሰዎች እንዳትጎዳ ካስጠነቀቃት በኋላ ከዚህ በኋላ በድጋሚ ሚያያት ከሆነ ያ ቀን የእሷ የመጨረሻ ቀንና የምትሞትበት ቀን እንደሆነ ይነግራታል። በዛው ሰዓትም በጣም ብዛት ያሉ ጠባቂዎች ሽጉጣቸውን ደቀኑ ወደ ክፍሉ ይገባሉ። ወዳም ጠባቂዎቹ ጂሃንን አሳስለው ወደ መኪናው ያስገቡታል። ጂሃንም መኪና ውስጥ የመኪና ዘይት ያገኝና እጁን ይለቀልቋል። ከዛም በኃይለኛው ህመም በመሆን አውራ ጣቱን ከሰበረው በኋላ እጁ ላይ ከታሰረው ካቴና ራሱን ያስመልጣል። ከዛም ጠባቂዎቹ የሆነ ድምጽ ሰምተው ወደ መኪናው በመሄድ ሲከፍቱት ጂሃን ምንም ፋታ ሳይሰጣቸው ሁለቱንም አንድ ባንድ ያጋድማቸዋል። እሱም የአንዱን ሽጉጥ ከያዘ በኋላ በድጋሚ ወደ ቤት ውስጥ ይገባል። በዚህ ሰዓት ውጅን እንደ ቀድሞ ሳትሆን በጣም ፈርታ ነበር። እሷም አሁን ሲሆን ጂሃንን ዝቅ አድርጋ እንዳየችው የገባት። በድንገት ከኋላዋ አንዲት ሴት ትጮኻለች። ጂሃንም ዞሮ ሲያይ የጮኸችው ፊልሙ ሲጀምር ሊያድናት ብሎ የተዋት ነበረች። እሷም የጃንግጁን በድብቅ የወለዳት ልጅ ስትሆን የአና እናት ከሞተች በኋላ ውጅን አና ለ15 ዓመታት በስሜን አስራት ነበር። ወደ ኮሪያም የተመለሰችው በቅርብ ጊዜ ነው። አናም እየጮኸች ጂሃንን ሽጉጡን ተኩሶ ትለዋለች። በድጋሚ ጠባቂዎቹ በመምጣት ሽጉጣቸውን ሲደቅኑበት ጂሃንም ውጅንን እንደ ታጋሽ በመጠቀም አሁኑኑ መኪና ካላመጣችሁልኝ እገላታለሁ ካለ በኋላ ከአበባ ማስቀመጫ ውስጥ አንድ ስልክ በማውጣት እስካሁን ያለችውንና የተፈጠረውን ነገሮች በሙሉ ሲቀዳቸው እንደነበርና እሱ ላይ አንድ ነገር ቢፈጠር ቪዲዮን እለቀዋለሁ ካለ በኋላ ጂሃን ቪዲዮን ወደ ራሱ አካውንት ከላከ በኋላ ስልኩን ኦቨን ውስጥ ከቶ እንዲነድ ያደርገዋል። ውጁንም ቪዲዮ ከወጣ የሚፈጠረው ነገር ከባድ ስለሆነ ሙሉ ለሙሉ ጂሃንን መታዘዝ ትጀምራለች። እየሄዱም እያለ በመሀል መኪናው መፍጠን ይጀምራል። ጂሃንም የሆነ ነገር ትክክል እንዳልሆነ ይገባውና ከእሱ ጋር እንደዚህ አይነት ጨዋታ እንዳይጫወቱ ያስጠነቅቃታል። ውጅን ግን የምታውቀው ነገር አልነበረም። ጂሃንም አጠገባቸው ያለውን ቦታ ሲያየው አንድ ሰው መኪናውን ሀክ እያደረገው እንደሆነ ይረዳል። እሱም ሊተኩስበት ቢልም የመኪናው መስታወት ግን አልከፈትም ይላል። ነገሮችንም የሚያከብደው የመኪናው መስታወት ጥይት የማይበሰው ነው። እነሱ መኪናዎች ወደ ተሰበሰቡበት ቦታ ሄደው ሊጋጩ ሲሉ ጂሃን እንድትታጠፍ ከነገራት በኋላ ቦታ ይቀይራታል። እሱም እየፈጠነ ያለ መኪና ላይ የባሰ ነዳጁን ረግጦት ከሞተሩ ለማምለጥ ይሞክራል። ልክ ከሞተሩ ጋር ያለው ሲግናል ሲቋረጥ የመኪናው መስታወት ይከፈታል። ጂሃንም መኪናውን 360 ዲግሪ አዙሮት
ወደ ሞተሩ መተኮስ ይጀምራል። የሚያየው ቺፍ ጁም አሁኑኑ ሞተር ሳይክሎቹን እንዲያስወግዷቸው ያዛል። ነገር ግን የነ ጂሃን መኪና የመንገድ ስራ የተሰራበት ወዳለው መንገድ ይገባሉ። ሞተረኞቹም ይህንን ሲያዩ ከቦታው ሊሄዱ ሲሉ በፍጥነት እየመጣ ባለ መኪና ይገጫሉ። ጂሃንም መኪናውን ለመቆጣጠር ቢሞክርም መኪናው ግን ሚዛኑን አጥቶ ይገለበጣል። ሁለቱም በጣም የተጎዱ ሲሆን መንቀሳቀስ ያቅታቸዋል። እዛም አካባቢ የነበሩ ሰራተኞች አይተዋቸው ጂሃንን ከመኪናው ጎትተው ያወጡታል። ቡድንም ሊያወጧት ሲል ግን እሳት መኪናው ላይ ስለተያያዘ ፈርተው ይመለሳሉ። ጂሃም እየነደዱ ወዳለው መኪና በመሄድ በሩን ለመክፈት ይሞክራል። ቡድንን ለማዳን ጋርዶች ወደ መኪናው ከተጠጋን ይፈነዳል በማለት ራቅ ብለው ይቆማሉ። ጂሃንም ከጭሱ ውስጥ ቡድንን ይዟት እንደወጣ መኪናው እዛው ይፈነዳል። እሱም እሳቱ እንዳይነካት በሰውነቱ ይሸፍናታል። ይህም እንደሆነ ቡድን ህይወቷን ላዳነው ጂሃን የሆነ ነገር ይሰማታል። ፍቅር ይሁን ምን እናያለን። እሷም ጠባቂዎቿን ጂሃንን ወደ ሆስፒታል እንዲወስዱትና ምንም ቢሆን ምን ህይወቱን እንዲያድኑለት ታዛቸዋለች። ይህም ከሆነ በኋላ ብዛት ያላቸው የኮሪያ ሚዲያዎች ነገሩን መዘገብ ይጀምራሉ። አንዳንድ የህግ ሰዎች የሚውሉ ነገር የተፈጠረው በባሏ ተቀናቃኞች በሆነው አብሶ ደግሞ የጂሃን ፍቅረኛን ያስገደለው ፓርክ ጎዋንሱን ሊሆን ይችላል እያሉ ግምታቸውን ይሰጣሉ። የሆስፒታሉም ዳይሬክተር ቡድንን ለመጠየቅ ይመጣል። ነገር ግን አሁን ላይ ቡድን እያሰበችው ያለው ስለ ጂሃን የጤና ሁኔታ ነው። ነገሩ እንዴት ነው የወደደችው እንዴ? ባሏም ከመጣ በኋላ ሸሚዙንና ጸጉሩን ካበላሸችው በኋላ ጃንግ ሴጁንም ወደ ጋዜጠኞቹ እንደደከመውና እንዳዘነ አስመስሎ ይወጣል። እሱም እያለቀሰ ሚስቱ በደረሰባት ጉዳት ራሱን እንደሚወቅስና እሱም ለፕሬዝዳንትነት የሚወዳደረውን ውድድር እንደሚያቆምና ከአሁን በኋላ የሚቀረውን የህይወቱን ዘመኑን ደካሞችን ሲረዳ እንደሚነው ሲናገር እዛ ጋር የነበሩት ጋዜጠኞችና ንግግሩን ሲያዩ የነበሩ ሰዎች በድንጋጤ ጸጥ ይላሉ። እሱም በተነገረው ንግግር ህዝቡ የባሰ ተነሳስቶ እሱም መደገፍ ይጀምራል። አይ ፖለቲከኛ። ጂሃም ወደ ተኛበት ክፍል ቺፍ ጁ ሊጠይቀው ይሄዳል። እነሱም ስለ አንዳንድ ነገር ካወሩ በኋላ እሱም የግል ጥበቃና ውትድርና ድርጅት እንዲሰራ ይጋብዘውና አዲሱን መታወቂያ ይሰጠዋል። ጂሃ ግን ከዚህ በኋላ ለየትኛውም ድርጅት ማገልገል እንደማይፈልግና ከዚህ በፊት ሁለቴ ተከድቶ እንደነበር ከነገረው በኋላ አሁን ላይ የሚፈልገው የፍቅረኛው ራኒያ ገዳይ ፈልጎ መበቀል እንደሆነ ይነግረዋል። አጋጣሚም ሆስፒታል ውስጥ የፍቅረኛው ገዳይ ፓርክ ጎዋን በመምጣት ሁለቱ ሊፍት ውስጥ ይገናኛሉ። እሱም በአንድ የድሮ ትውስታው ይመጣል። ጂሃንም ሽጉጥ ከአንዱ ጠባቂ አውጥቶ ሊተኩስ ሲል ጂሃን መተንፈስ አቅቶት ወደ መሬት ይወድቃል። ጂሃንም ፍቅረኛው ከሞተች በኋላ አንዳንዴ የመተንፈስ ችግር ያጋጥመዋል። ስለ እሷ ሲያስብ ጠባቂዎቹም ጂሃን ከሊፍቱ ካወጡት በኋላ ጂሃንም በንዴት እያየ በሩ ተዘግቶ ከእጁ ፓርክ ሲያመልጥ ያያል። ጠባቂው ምን ሆኖ እንደሆነና ፓርክ ጎዋን ከሁሉም ለፕሬዝዳንትነት ከሚወዳደሩ ሰዎች በሙሉ በጣም ኃይለኛውና ጨካኙ እሱ እንደሆነ ይነግረዋል። ይህንንም ሲሰማ ጂሃን ፓርክን ማግኘትና እሱን መቅረብ በጣም አስቸጋሪ እንደሆነ ይረዳል። ጂሃንም ወደ ቤት በመሄድ ቦምብ ይሰራል። ልክ ተጠቂው ሲቀርብ የሚፈነዳ ቦምብ። በንጋታውም ብዙ ጊዜ ፓርክ ገንሱ ወደሚሄድበት ጸጉር ቤት ይሄዳል። እሱም እዛ አካባቢ ዋሌቱ እንደጠፋበት ተናግሮ ጠባቂው ሲያፋልገው በመዘናጋቱ ጂንሃ ሴንሰሩን የፓርክ ገንሱ ኮት ውስጥ ይከተዋል። ቦምቡም የህንጻው መውጫ ጋር ያስቀመጠው ሲሆን ልክ በእቅዱ መሰረት ሁሉም ነገር እየሄደ እያለ አንድ ህጻን ልጅ ወደ በሩ ይሄዳል። ልጁም እዛው ጋር ስለቆመ ፓርክ ገንሱ ሌላኛው በር እንዲወጣ ጠባቂዎች ይዘውት ሊሄዱ ሲሉ ጂሃን ደግሞ በዛ በር እንዳይሄዱ በማለት ወደ ጠባቂዎቹ በመምጣቱ ጠባቂዎቹ ተጠራጥረውት መታወቂያውን እንዲያሳያቸው ሲጠይቀው ጂሃንም ሲያሳየው ጠባቂው ላይ ያለውን የእጁን ጠባሳ ጂሃን አይቶ ከዚህ በፊት ህንጻው ውስጥ የነበረው ሰው እንደሆነ ያውቃል። እዛውንም ያልጨረሱትን ድብድብ ጂሃን ያስጀምረዋል። ከዛም ብዛት ያላቸው ጠባቂዎች ወደሱ ሲመጡ ጂሃንም እየሮጠ ወደ ላይ ይወጣል። እዛም ቦምቡ ከፈነዳ ብሎ ባስቀመጠው ማምለጫ ራሱን ካሰረ በኋላ ሊወድ ሲል ሌላ መኪና እየጠበቀው ነበር። እሱም መኪናው የውጅን መኪና ሲሆን ከገባ በኋላ ማንነቱ እንደታወቀ ከዚህ በኋላ ለመበቀል አደገኛ እንደሆነ ትነግረዋለች። እሷም ቀጠል አድርጋ ከእሷ ጋር አብሮ እንዲሰራና ፓርክ ጎዋንሱን እንዲጥሉት ስትጠይቀው ጂሃን በዚህኛው ይስማማል። በመጀመሪያው የስራ ቀኑ ጂሃን በአንዴ በብዙ ሰራተኞችና ሴቶች አይን ውስጥ ይገባል። ቺፍ ጁም ጂሃን በአንድ የቪአይፒ ምድብ ውስጥ ይከተዋል። ነገር ግን የቡድን መሪው ምንም ደስተኛ አልሆነም። ሌሎቹ አይቀበሉትም በማለት ጂሃ ግን ምንም ሳይከራከር ዝም ይላል። ቡድኖቹም ሻወር ሲወስዱ ጂሃንን ለመደብደብ የተወሰኑት ወደ እሱ ይሄዳሉ። ነገር ግን ሁሉንም እየተጫወተባቸው ያጋድማቸዋል። በካሜራ እያዩትም ያሉት አለቆቹ ይስቃሉ። ከዛም ስብሰባ ላይ የቡድኑ አለቃ ለእያንዳንዳቸው ስራ መስጠት ይጀምራል። ለጂሃም የቡድን እንጀራ እናት የሆነችው አናን እንዲጠብቃት ነበር።
ቺፍ ጁም ለጂሃን አጥብቆ ከፕሬዝዳንትነት ምርጫው በፊት አና በፍጹም ወደ ህዝብ መቅረብ እንደሌለባት አጥብቆ ያስጠነቅቀዋል። ጂሃም ስራውን ከጀመረ በኋላ ቪላ ውስጥ ያሉትን ቦታዎች በሙሉ በካሜራ መከታተል ይጀምራል። ሲመሽም አና ከክፍሏ ትወጣለች። የዛን ጊዜ ጂሃን በጥንቃቄ የምታደርጋቸውን ነገሮች ይከታተላል። አናም ወደ ኪችን በመሄድ አንድ ነገር መፈለግ ትጀምራለች። እሷ ራመን ወይም ኢንዶሚ ስታገኝ በደስታ መደነስ ትጀምራለች። እሱንም ያየው ጂሃን በአና በምታደርገው ነገር ይስቃል። አናም ውሃ አድርጋ ስቶቭ ላይ ታደርገዋለች። ነገር ግን ስቶቭ አልበራ ሲላት በማዘን ኢንዶሚውን ይዛ ከዛ ትሄዳለች። ይህንንም ያየው ጂሃን እንዴት የጋዙ ቫልቭ እንዳልተከፈተ ለመናገር ይሞክራል። እሱም ሰልችቶት ወደ ውጪ ለማጨስ ሲወጣ የሆነ ጥላ አይቶ ለማጣራት ወደ ጣሪያው እንደ ስፓይደርማን ወጥቶ ሲያይ ሁሉም ነገር ሰላም እንደሆነና እሱም ጣራው ላይ አና ብቻዋን ሆና ጥሬውን ኢንዶሚ ስትበላና አጠገቧ የነበረውን ድመት ስታበላ ያያታል። ትንሿም ድመት የእናቷ ጥሪ ሰምታ ትሄዳለች። አናም ብቻዋን ስትሆን በምናቧ እናቷን እያሰበች ማልቀስ ስትጀምር ጂሃን ወደ አና ክፍል ሳታየው ገብቶ ሲያይ የእሷንና የቤተሰቧን ፎቶ ያገኛል። እሱም ለአና ያዝንላታል። በቀጣዩ ቀን ማታ ላይ ጂሃ አና ከክፍሏ ከመውጣቷ በፊት ኪችን ሄዶ ውሃ አፍልቶ በፍጥነት ወደ ካሜራዎቹ በመሄድ ቁጭ ብሎ መከታተል ይጀምራል። እሷም ከክፍሏ ወጥታ ወደ ኪችን ስትሄድ የፈላ ውሃ በማግኘቷ ደስ ይላታል። የሆነ ሰውም እያያት ስለመሰላት ኪችኑ ጋር ያለውን ካሜራ በሶፍት ስትሸፍነው ጂሃንም በድንጋጤ ሌላ ካሜራ ወዳለበት አንግል ቀይሮት ፈዞ ማየት ይጀምራል። አናም ልክ እንደ ልጅ እየደነሰች ምግቧን ማብሰል ስትጀምር ጂሃም እሷን እያየ በደስታ ለብቻው ፍልቅልቅ ብሎ ይስቃል። ብዙም ሳይቆይ የውጅን አክስት ሞትና ውጅንም ጸዴ ሜካፓዋን ተቀብታ አክስቷ ትታላት የሄደችውን ሀብት ለመውረስ ትሄዳለች። እዛም በጣም ብዛት ያላቸው ጠባቂዎች ሲኖሩ አንድም ጠባቂ ወደ ውስጥ እንዲገባ አልተፈቀደለትም። ውጅንም ጂሃንን ለይታ እንደ ሹፌር አድርጋ ወደ ውስጥ ታስገባዋለች። ከመቃብሩም በኋላ ውጅን ወደ ቤተሰብ ስብሰባ ለመግባት እየሄደች እያለ ከመግባቷ በፊት ጂሃ አንድ ለየት ያለ እስክርቢቶ ወደ ውጅን ቦርሳ ውስጥ ይከታል። እሱም ችግር ውስጥ ከሆነች እንድትጫነው ከነገራት በኋላ ይሄዳል። እሷም ልክ እንደገባች የስብሰባው በር ይቆለፉባታል። ጠበቃውም ሙሉ ነገር አይቶ አክስቷ ድርሻዎቿን የተወቹ ለውጅን ሲሆን ጠበቃውም እነዛ እንዳለ ነገሮች መሟሟቅ ይጀምራሉ። ውጅንም የሆነ ነገር ሊፈጠር እንደሆነ ጠርጥራ እስክርቢቶውን ስትጫነው ጂሃ እያደረጉ ያሉትን ነገር ሁሉ መስማት ይጀምራል። የእሷን ማጎት ሙሉ ሼሩን ገበያ ላይ ካለው 3 እጥፍ ልግዛሽ ሲላት ውጅን ምንም ነገር ሳትመልስ ባሏ ይስማማል። ይህንንም ሁሉ ያደረጉትም አውቆ ሲሆን ባሏና አጎቷ ተነጋግረው ነው። ውጅንም በንዴት ስትነሳ እስክርቢቶዋ ከእጇ አምልጦ አጎቷ ጋር ሲሄድ እሷም ምንም እርዳታ የምትጠራበት መንገድ የላትም። ጂሃንም ከሚያወሩት ተነስቶ ችግር ውስጥ እንዳለች ገብቶት እሱም አንድ ዣንጥላ በመያዝ ወደ ውስጥ መግባት ሲጀምር ከፊት ለፊቱ ያሉትን 6 ጠባቂዎች ያጋድማቸዋል። ከዛ መሳት ሲነሳ ውሃ እንዲለቅ የሚያደርጉን ፋየር አላርም ካበራው በኋላ ስብሰባ ክፍል ውስጥ ውሃ በውሃ ይሆናሉ። ሁሉም በመደናገጥ ጠባቂዎቹን በሩ እንዲከፍቱላቸው መጮህ ሲጀምሩ ጂሃን ወደ ውስጥ ገብቶ ውጅንን ሲያያት በማዘንና በተስፋ መቁረጥ ቁጭ ብላለች። ጂሃም እንዳዘነ ከነገራት በኋላ ዣንጥላውን ከፍቶ ቀስ ብሎ እንዳትጨናነቅ ከነገራት በኋላ ሁለቱም ይወጣሉ። ከዛም በኋላ ውጅን ሙሉ ለሙሉ በጣም አደገኛ የሆነውን ጂሃን ታምነዋለች። በዚህም ምክንያት ጂሃን ወደ ድርጅቱ ዋና ወደ ሆነው ቦታ የመግባት ፍቃድ ይሰጠዋል። የፓርክ ጎዋንሱ አደናም ከመጀመሩ በፊት ውጅን ስለ ጂሃ ያለፈው ማንነቱ ማወቅ ብትፈልግም እሱ ግን ምንም አልነገራትም ነበር። ውጅንም ቤዛቸውን ለጂሃን ማሳየት ትጀምራለች። ቤዛቸውን በጣም የላቀቀ የኤአይ ሲስተም እንዳለውና ዓለም ላይ ያሉ ብዙ ሚስጥሮችን እንደሚይዝ ታሳየዋለች። እሷም ከፊት ለፊቷ ያለውን የኤአይ መስታወት የእሷን ጥያቄ ብቻ እንደሚሰማና እንደሚመልስ ስትነግረው ጂሃንም ጥብቅ መረጃዎችን ስለነገረችው እሱም መናገር ይጀምራል። ፓርክ ጎዋንሱ እጮኛውን እንደገደለበት ሲናገር ፊት ለፊታቸው ያለው ኤአይ ስለዚህ ነገር ሲያጣራ አንዳንድ አስደንጋጭ መረጃዎች ያገኛል። እሱም ለአማጽያን መሳሪያዎችን የሚሸጥ ሲሆን ሪኒያም የተገደለችው ምክንያት እንደ አስተርጓሚ ስለምትሰራ የሚሰሩትን ነገሮች ስለደረሰችበት ነው። ስለዚህ አስገድሏት። አናም በቴሌቪዥን ዜና ስታይ አባቷ በቀጣዩ ቀን የቸርች ዝግጅት ላይ እንደሚታደም ታያለች። አናም አባቷ የመጣ ማያት እንጀራ እናቷ ስለምታስፈራረው ነው ብላ ነበር የምታምነው። ስለዚህ በድጋሚ ለማምለጥ ትወስናለች። ሴቷ ጠባቂም ክፍሉ ስላልነበረች አና የጠባቂዋን ቡና ውስጥ የእንቅልፍ መድኃኒት ትከትበታለች። እሷም ስትተኛ የጠባቂዋን ልብስ፣ መታወቂያ እና ሁሉንም ነገሯን አስመስላ ከቦታው ታመልጣለች። አናም አዛውንቶች የሚኖሩበት በመሄድ እናቷ ከሞተች በኋላ እሷ ስትከባከባት ወደ ነበረችው ሞግዚት ትሄዳለች። የሞግዚቷም ጭንቅላት አሁን ትክክል ያልነበረ ሲሆን የአናን እናት ስም እየጠራች ውጅን ሳትገልሽ በፊት ሩጭ እያለች ስትናገር አናም እርግጠኛ ትሆናለች እንጀራ እናቷ ውጅን እናቷን እንደገደችባት። በንጋታውም ውጅን ከባሏ ጋር በመሆን ሰው እየረዱ ሲሆን ህዝቡ እንዲያያት አንዲት አሮጊትን እጇን ይዘው ወደ ቸርች አስገብተው ያስቀምጧታል።
ሁለቱንም አናን መድረኩ ላይ እንደ መነኩሴ ለብሳ ሲያዩት ልባቸው በአፋቸው ልትወጣ ትደርሳለች። ጃንግሱንም በፍርሃት ጭንቅላቱን ወደታች ያደርጋል። ምክንያቱም ህዝቡ እንደዚህ የደረሰች ልጅ እንዳለው ካወቁ የፕሬዝዳንትነት ምርጫውን ይሸነፋል። ጠባቂዎቹም ወደ አና ሊሄዱ ሲሉ ቄሱ እንዳይንቀሳቀሱ ያዛቸዋል። መዘመራቸውንም ከጨረሱ በኋላ ሴቶቹ መነኩሴዎች አንድ በአንድ መድረኩን እየለቀቁ ወደ ውስጥ ይገባሉ። አና ብቻዋን መሀል ላይ ትቀራለች። እሷም እያለቀሰች አባቷን ስታየው እሱ በሀፍረት ወደ መሬት ሲያይ ውጅን ደግሞ ልትገላት ራሱ ተዘጋጅታለች። ነገር ግን አና ምንም ሳትል ከመድረኩ ትሄዳለች። ጂሃም እየሮጠ ሲመጣ አና የተወችለት ወረቀት ይሰጡታል። ለሱ ብቻ ሳይሆን ለአባቷ እየለመነችው ወደ ቤቷ እንዲወስዳት ጽፋለታለች። ጃንግ ሴጁንም አና የት እንዳለች ያላወቀ ሲሆን እሱም አናን ይወቅሳታል ችግር ልትፈጠር ስለነበር። አናም ልጅ እያለች ከእናቷና ከአባቷ ጋር ወደምትሄድበት ቦታ ትሄዳለች። እዛም የነበሩ ሁለት ሴቶች ሰልፊ ሲነሱ አናን በአጋጣሚ ስለገባች ጠባቂዎቹ የተነሳቸውን ፎቶ በመጠቀም አና የት እንዳለች ይደርሱባታል። እሷም አይኗን ጨፍና አባቷ እንዲመጣ ጸልያ ስትገልጥ ፊት ለፊቷ የነበረው ግን ጂሃን ነው። እሱም የስትሮበሪ አይስክሬም ይዞ የነበረ ሲሆን አባቷ እንደገዛላት ነግሮ ይሰጣታል። አናም እየሳቀች እንደ ልጅ አይስክሬሙ በፍጥነት ትበለዋለች። እዛውም አይስክሬሙ ሳትጨርሰው አና መተንፈስ አቅቷት እዛው ራሷን ትስታለች። ጂሃንም ደንግጦ ሞግዚቷን ምን እንደሆነ ሲጠይቃት አና የስትሮበሪ አላርጂክ እንዳለባት ስትነግረው እሱም ፈጥኖ አፉን ከአፏ ጋር ገጥሞ ትንፋሽ ሊሰጣት ይሞክራል። አናም ባላት ለየት ያለ ማንነት ወደ ኖርማል ሆስፒታል ሊወስዳት ስለማይችል እሱም ወደ ድርጅታቸው ሆስፒታል ይወስዳታል። ጂሃም አናን በጣም ተዳክማ ሲያያት ራሱን እንደ ጥፋተኛ ያያል። ነገር ግን ሐኪሞቹ በሰዓቱ ስላከሟት ትተርፋለች። አናም ከተኛችበት ስትነሳ ጂሃንን በሩ ጋር ስታየው እንዴት በአፉ ትንፋሽ እንደሰጣት አስታውሳ ትደሰታለች። ጂሃን ከአና አሰልጣኝ ጋር ሲያወራ አሰልጣኙ ስለ አና ይነግረዋል። የአናም እናት አና ልጅ እያለች የሞተች ሲሆን በጣም አስከፊ አሟሟት እንደሞተችና ከዛ በኋላ አና ወደ ውጭ ሀገር ተላከች ብሎ ሲነግረው ጂሃንም ለምስኪኗ አና በጣም ማዘን ይጀምራል። አናም እንደነቃች የተነገራት ውድን እሷን ለመገኘት ወደ ሆስፒታል ትመጣለች። አናም ቡድንን በጣም ሲሆን የምትጠላት የአና እና የአባቷን መለያየት በእሷ ምክንያት እንደሆነ የምታምነው። ነገር ግን ቡድን ከባድ እውነታ ትነግራታለች። እሱም አባቷ በጣም ራስ ወዳድ እንደሆነና ጃንግ ሰንጁን ለሚወዳቸው ሰዎች እንኳን የማይመለስ አውሬ እንደሆነና ሁሌም ለራሱ ጥቅም እንደሚያስብ ስትናገር ትዕይንቱም ተቀይሮ ጃንግ ሰንጁን ጋር ይወስደናል። እሱም ሜካፕ የምትሰራዋን ሴት እየነካካት ነበር። ሳያቅ ወጥመድ እንደሆነ በተቀናቃኙ የተቀመረለት እሱም በጣም የሚያምር ንግግር ካደረገ በኋላ ወደ ውስጥ ገብቶ ልብሱን አውላልቆ ወደ መታጠቢያ ክፍል ይገባል። እሱም በገባበት ሜካፕ የምትሰራው ሴት ከጠባቂዋ መርፌ ትቀበላለች። ይህንን የሚያየው ጂሃን ወደ ውስጥ በመግባት ጃንግ ሴጁን ልብሱን እንዲለብስና አሁን ነው መሄድ አለብን ይለዋል። በጣም ብዛት ያላቸው ፖሊሶች ወደ ውስጥ ሲገቡ ጂሃንም ጃንግ ሴጁንን ይዞት ሁለቱም እየሮጡ ያመልጣሉ። ጂሃንም እንደዚህ ያደረገው አና ራሷን ለመግደል ሞክራ እንደነበር ለመናገር ነው። ጃንግ ሴጁንም እዛው በጸጸት ተሞልቶ እሱም አና የራቃት ቡድን አስገድደው እንደሆነና እሱም አና ሊያድናት የሚችለው ከፍተኛ የሆነ ስልጣን ሲያገኝ ብቻ እንደሆነ ከተናገረ በኋላ አለበለዚያ ቡድን ትደብቃታለች የማላገኛት ቦታ ብሎ ለጂሃ ይነግረዋል። እሱም ልጁን አናን እንዲጠብቃት ነገሮች እስከሚስተካከሉ በማለት ያዘዋል። በተመሳሳይ ሰዓት ቡድን ጃንግ ሴጁን ወደ ሆስፒታል እንደመጣ ተነግሯት እዛ ባሉ ካሜራዎች ማየት ትጀምራለች። እሱም ክፍል ውስጥ ካሜራ እንደላይቶ ቡድን ምንም እንዳትጠረጠር እሱ ራሱ አና ለስትሮበሪ አላርጂክ እንደሆነች አላቅም ይላል። ከዛም ሁሉም ሲወጡ አና ተነስታ አባቷን እያለቀሰች ታቅፈዋለች። አናም ቡድን እናቷ እንደገደለች ስትነግረው ጃንግ ሴጁን ግን ምንም አልመሰለውም። እሱም እንደዚህ አይነት ነገር ከዚህ በኋላ እንዳታወራ አለበለዚያ ወደፊት ህይወቱን እንደሚያበላሸው ይነግራታል። አናም ይህን ስትሰማ አባቷ እንደ ክዳት ይገባታል። ልክ ቡድን እንዳለችው ቡድንም የራሷን እጣ ፋንታ እንደ ጃንግ ጁን አይነት ሰው ጋር ስለተገናኘች ትወቅሰዋለች። ከዛም በኋላ ጂሃ አናን ይዞ ወደ ቤት ይመለሳል። በመንገዳቸውም አና ጂሃ ከሌሎቹ ጠባቂዎች እንደሚለይና ከእሱ ጋር ስትሆን ሰላም እንደሚሰማት ታስተውላለች። አናም ልክ ከመኪናው ስትወጣ አንድ ሰው ፎቶ እያነሳቸው እንደሆነ ጂሃ ያስተውላል። አናም ስፔን እያለች ከቤት ለማምለጥ ስትሞክር በአጋጣሚ አንድ ታዋቂ ዲዛይነር አናን ፎቶ አንስቷት ነበር። አስፓልት ስትሻገር ዲዛይነሩን በአና ውበት ስለተማረከ ይቺ መላእክት የት እንዳለች ለነገረኝ በጣም ብዙ ብር እሰጣለሁ ብሎ ነበር። ጂሃም አናን ለመጠበቅ አንድ ሀሳብ ያመጣል። እሱም ለአና አሰልጣኝ ይደውልና አና ዲዛይነሩ ሲፈልጋት የነበረችው መላእክት ነች በማለት ለሚዲያ ተናገር ነበር ያለው።
እሱም ለሚዲያ እንደተናገረ ጋዜጠኞች ቤቱን ይከቡታል። ይህንም ነገሩን ሰምታ የአና ማንነት እንዳይገለጥ በመፍራት አንድ ነፍሰ ገዳይ ትልካለች አናን ልትገደል። ነገር ግን ጂሃ ተዘጋጅቶ እየጠበቀ ነበር። እሱም ስናይፐሩን የያዙትን ገዳዮች ካስወገዳቸው በኋላ ኮሪያ ውስጥ አለ የሚባል ነፍሰ ገዳይ ይመጣል። ሁለቱም እጅ በእጅ ግጥሚያ ሲያደርጉ ሴቷ ጠባቂ ደግሞ ከጋዜጠኞቹ ጋር የተደበቀውን ገዳይ ታስወግደዋለች። አናም በእርጋታ ከቪላው ከወጣች በኋላ ለጋዜጠኞቹ እናቷ የበፊት ተዋናይ የሆነችው ኦም ሂዮን ሪን እንደሆነች ስትናገር ውጅንም በድንጋጤ ወደ ቦታው ትመጣለች። የውድንም ሰክሬታሪ የሆነችውም የስልኳን ፍላሽ ላይት በማብራት የአና አይን ላይ አብርታ ራሷን እንዲያማ ስታደርግ ጂሃንም ከነፍሰ ገዳዩ ጋር ከባድ ፍልሚያ ካደረገ በኋላ ያሸንፈዋል። ከዛም በኋላ ወደ ውጅን ሲሄድ ውጅን ከመናደድ ይልቅ ታበረታተዋለች። ሰክሬታሪዋ ግን ይህንን ሁሉ ጂሃ አውቆ እንዳደረገው ብትናገርም ውጅንም ጂሃን እንዳደረገው ታቅ ነበር። ነገር ግን ውጅን በጂሃ ፍቅር የወደቀች ሲሆን ፍቅር እውር ያደርጋል እንደሚባለው ምንም አላደረገችውም። ከዛ ቀንም ጀምሮ አና እና ጂሃ እየተቀራረቡ ይመጣሉ። አናም ከሰራተኞቿ ጋር ራሱ አብራ መብላት ትጀምራለች። ጂሃንም ተመልሶ ወደ ሄድ ኳታሩ ይሄዳል። ሰክሬታሪዋም ካለቃው ጋር ችግር ውስጥ እንዳይገባ ታስጠነቅቀዋለች። ጂሃ ግን የምትለውን ራሱ ሳይሰማ ወደ ውስጥ ይገባል። ውድንም ለምንድነው አናን ያዳንካት ብላ ስትጠይቀው ሄሊና የሌለች ሲላት እሷም ለእሷ የሚጠቅማት ከሆነ አዛውንቶቹ ሆኖ አና እንደምትገላቸው ስትናገር ጂሃም አናም እንደ ፍቅረኛ ወሊኒያ መጨረሻዋ እንዲሆን እንደማይፈልግ ሲናገር ውጅንም ብትናደድም ራሷን አረጋግታ አሁን ላይ ፓርክ ጓንሱን እንዴት እንደሚጥሉት ማሰብ እንዳለባቸውና የመጀመሪያው ቅድሚያ የሚሰጡት አሁን ላይ ህገ ወጥ ነገር ሲሰራ የሚያሳይ ማስረጃ መፈለግ ነው ትለዋለች። ውጅንም ወደ ታች በሊፍት ስትወድ በእንጀራ ወንድሟ አናን ሲወስዳት ታያለች። እሷም ወደ እሱ በመሄድ ምን አይነት ጨዋታ የተጫወትክ ነው ያልከው ስትለው ቾይ ሰንጓን የእህቴን ልጅ ማጽናናት አልችልም ብሎ ሲያሾፍ ውጅንም እንዳይሄዱ መከልከል ስለማትችል ጂሃን አናን እንዲጠብቃት አብራቸው ትልከዋለች። ነገር ግን ቾይ ሰንጓን ቀድሞ ወጥመድ አዘጋጅቶ ነበር። አናም ከጂሃ አይን እይታ ስትጠፋበት ጂሃ ለውጅን ያሳውቃል። እሷም በጣም በመናደድ ሙሉ ጠባቂዎቹን አናን እንዲፈልጉ ታዘዋለች። ሳይጠበቅም ቾይ ሰንጓን በመደወል አና የት እንዳለች ይነግረዋል። ጂሃም መኪና በመያዝ በፍጥነት ወደ ቦታው በመሄድ አናን ሲያያት ይረጋጋል። አናም ከዚህ በፊት ስለ እሷ ማንነት ያወቀ ሰው ካለ እንደሚገደል ስለምታውቅ ራሷንና አጠገቧ ያሉ ሰዎችን ለመጠበቅ ከአጎቷ ጋር ለመስራት ትወስናለች። ቾይ ሰንዋንግም ይህንን እድል ተጠቅሞ ሁሉም ነገር ከውድን ለመንጠቅ ይጠቀምበት ነበር። በሚቀጥሉ ቀናት አናና ጂሃ ልክ እንደ ፍቅረኛሞች መኖር ይጀምራሉ በነጻነት። ከረጅም ጊዜም በኋላ አና ትክክለኛ ደስታ ምን እንደሆነ ይሰማታል። እሷም ጂሃንን እንደወደደችው እያሰበች ትተኛለች። በቀጣዩም ቀን አና በደንብ ስላልታወቀውን ስለ እናቷ አሟሟት የሚያወራ ዶክሜንት ይደርሳታል። እሷም ከፍታ ስታነበው እስካሁን እንዳሰበችው አይነት አሟሟት በእንቅልፍ ክኒን ሳይሆን ኡማህሪያን የሞተችው ተሰቃይታ እንደሞተች ታያለች። አናም ውድን ወደ ቀረበችበት ፕሮግራም በመሄድ ዓለም እያየ ስለ እናቷ አሟሟት እውነቱን እናገራለሁ ስትል ውድን ይገባታል። አና ልክ እንደ ቦምብ እንደሆነችና በማንኛውም ሰዓት ልትፈነዳ እንደምችል፣ ስለዚህ ሴክሬተሯ አናን ልትገላት እና ጂሃን ግን እንዳትነኪው በማለት ታዘታለች። ብዛት ያላቸው ነፍሰ ገዳዮችም ራሳቸውን እንደ ሰራተኛ አስመስለው ወደ ቪላው ሲገቡ ጂሃ አንድ የተዘረረ ጠባቂ ሲያይ ችግር እንዳለ ተሰምቶት ወደ ውስጥ ይገባል። ሰራተኞቹም የጋዝ ማስክ ካደረጉ በኋላ መርዝ የሆነ ጋዝ ወደ ክፍሉ መልቀቅ ይጀምራሉ። ጂሃም በፍጥነት አናን ወደ አየር ማስተላለፊያው እንድትወጣ ካደረጋት በኋላ ወደ ውጅን ሲደውል ሴክሬተሯ አንስተው ውጅን ጂሃን ስለምትወደው ቀንታ ነፍሰ ገዳዮቹንም አናንም ጂሃንም እንዲገሏቸው ታዛለች። ጠባቂዎቹም በተለቀቀባቸው ጋዝ ምክንያት በጣም የተዳከሙ ሲሆን ጂሃን መፋለም ያቅተዋል። አናም ከላይ ሆና ጂሃ እየተመታ እንደሆነ አይታ ከላይ በመውረድ በእሳት ማጥፊያ ገዳዮቹን እየመታች ጂሃን ማገዝ ትጀምራለች። ነገር ግን ጋዙ ሁለቱንም ራሳቸውን ያስታቸዋል። ይህም በእንዲህ እያለ ጃንግ ሴጁን ተከሶ ከቢሮ እንዳይወጣ ይደረጋል። ይህም ማለት በንጋታው የሚደረገው የምረጡኝ ቅስቀሳ አይሳተፍም ማለት ነው። ከዚህ ሁሉ ጀርባም ያለው ተቀናቃኙ የሆነው ፓርክ ጓንሱ ነው። ውድንም ይህንን እንዳወቀች አስቸኳይ የሆነ ስብሰባ ትጠራለች። እነሱም በዚህ ሰዓት ያላቸው የመጨረሻ አማራጭ ፓርክ ጓንሱን መግደል ሲሆን እሱንም ማታ ለመግደል ይወስናሉ። ይህንንም ተልእኮ ጂሃ ለመወጣት ይስማማል። እሱም በአንድ ቅድመ ሁኔታ ሲሆን ቅድመ ሁኔታውም ውድን አናን እንዳትገላ ሲሆን ሴክሬታሪዋ ደግሞ እንድትባረር ነው። ምንም አማራጭ የሌላት ሴክሬታሪ ተስማምታ ከክፍሉ ከወጣች በኋላ ለጠባቂዎቹ አዛዥ በመደወል የዛሬው ተልእኮ ላይ ጂሃንን እንዲገለው ታዘዋለች። ውድንም ለጂሃ ደህንነት በጣም የተጨነቀች ሲሆን እሷም ነገሮች እንደታሰቡት ካልሆኑ ከቦታው በፍጥነት እንዲወጣ ስታዘው ጂሃ ግን አሁንም እያስመሰለች ነበር የመሰለው። እሱም ለአና ከደወለ በኋላ በሰላም እንደሚመለስ ቃል ይገባላታል።
ይህም በእንዲህ እንዳለ ለፓርክ ዋንሱ ስልክ ተደውሎለት ነፍሰ ገዳዮች ቤቱ አካባቢ እንዳሉ ሲነገረው እሱም በፍጥነት ወደ መደበቂያው ቦታ ይሄዳል። የሁሉ የነ ቡድን እቅድ እንደሆነ ሳያቅ ጂሃንና የቡድኑ አለቃ እንደ ፖሊስ ለብሰው እሱን ይከተሉታል። አንዱም የእነሱ ሰው ተሳስቶ የሆነ ነገር ሲያወራ የእነሱ ሰው እንዳልሆኑ ገብቷቸው ሽጉጣቸውን እነ ጂሃ ላይ ይደቅኑባቸዋል። እንደ አጋጣሚ ሆኖ ስናይፐሮቹ በአካባቢው ስለነበሩ እነሱ ከለላ ሲሰጧቸው ፓርክ ዋንሱን ከጠባቂዎቹ ጋር በመሆን ወደ ሴፍ ሃውስ ለመግባት ይሄዳል። ጂሃንና የቡድን መሪው ለሁለት በመሆን የተከተሏቸው እያሉ በነበረው የተኩስ ምልልስ የቡድን መሪው ይተኩስበታል። የፓርክ ጠባቂም ሊገለው ሲል ጂሃ ተኩሶ ህይወቱን ያድንለታል። እሱም ተኩሱን አምልጦ የሴፍ ሃውሱ በር ከመዘጋቱ በፊት ወደ ውስጥ ይገባል። ፓርክ ጓንሱን በጣም ከመፍራቱ የተነሳ ተንበርክኮ ጂሃን ምህረት መለመን ይጀምራል። ጂሃን ሊገለው ብሎ ምላጩን መሳብ አቅቶት ወደ ላይ እየተኮሰ ለአና በህይወት እመለሳለሁ ያላትን ያስታውሳል። እሱም የቡድኑን አባላት ፓርክ ዋንሱን እንዲለቃቸው ካደረገ በኋላ ወደ ቡድን ይደውላል። እሱም ጂሃን ችግር ውስጥ እንደሆነ ስላወቀች ከፓርክ ዋንሱ ጋር ለመደራደር ትስማማለች። ከዛም በኋላ ጃንግ ሴጁን ከተጠረጠረበት ነገር ሁሉ ነጻ ሆኖ ይለቀቃል። እሱም በነገው ዕለት የሚደረገውን የምረጡኝ ቅስቀሳ እንደሚሳተፍ ያሳውቃል። የቡድን መሪውን ነፍሱን ያዳነለትን ሰው መግደል ያበላውን እጅ እንደ መንከስ ተሰምቶት የሴክሬተር ዋን ስልኮች መዝጋት ይጀምራል። ተልእኮውም እንዳለቀ ጂሃ ወደ አና በመሄድ ሁለቱ ይተቃቀፋሉ። በተመሳሳይ ሰዓትም ጃንግ ሴጁን ተናዶ ወደ ቪላው ከገባ በኋላ ቡድንን በጥፊ ይመታታል። እሱም አንድ ነገር አና ላይ ቢፈጠር ኮንትራታቸው እንደሚያበቃለት ያስጠነቅቃታል። ቡድንም ልቧ ተሰብሮ ልጅ እያለች በሱ ፍቅር መውደቋ ይቆጫታል። በተጨማሪም ባላት ነገር በሙሉ የሱን ፖለቲካ መደገፏ እንደዚህ ለሚያደርጋት ነገር ቡድንም ምንም ነገር እንዳልተፈጠረ በድጋሚ ልብሷን ከለበሰች በኋላ ሜካፕ ተቀብታ ጂሃን ለማየት ትሄዳለች። በዛም ሰዓት ጂሃ ከአናና ከቡድኑ ጋር በመሆን ድላቸውን እያከበረ ሲሆን ቡድንም ከርቀት አይታው በሀዘን ትሄዳለች። በሚያሳዝን ሁኔታ እሷም ትክክለኛ ሰው በማይሆን ሰዓት እንደተዋወቀች ታስባለች። ከተልእኮውም በኋላ የቡድኑ መሪ ጂሃን ሙሉ ለሙሉ ይቀበለዋል። በቀጣዩም ቀን ወደ ሄድኳርተሩ ሲሄድ እዛ ያሉ ሰዎች በሙሉ እያደነቁት ሲሆን ሙሉ ቡድኑን በራሱ እንዳዳናቸው ሁሉም ሰምተው ነበር። የማትወደው ሴክሬታሪ ራሱ አሁን ላይ ታከብረዋለች። አሁንም የመጀመሪያው ተልእኳቸው ፓርክ ጓንሱን ማስወገድ ሲሆን ቡድንም ወሳኝ መረጃዎችን ታገኛለች ከያዩ መስታወት። በህገወጥ ስምምነቶች ከተሳተፉ ሰዎች መካከል አንደኛው የፕሬዝዳንቱ ልጅ የሆነው ኪም ሱክሃን ነው። ጂሃም ለቀናቶች ከተከታተለው በኋላ አንድ ነገር ይደዳል። እሱም ኪም ሱክሃን ከፍተኛ ባለስልጣኖችን ማጥፋት የሚችል መረጃ እንዳለው። ጂሃንም ለቡድኖቹ ከደወለ በኋላ በደንብ ኪም ሱክሃን እንዲከታተሉና እየተከታተሉት እንደሆነ እንዲያውቅ አድርጉ ይላቸዋል። ጋርዶቹም ትክክለኛው ሰዓት ሲደርስ እየተከታተሉት እንደሆነ ያስመስላሉ። እሱም የሆነ ነገር ተሰምቶት ወደ ቸርች እየሮጠ ከሄደ በኋላ የደበቀውን ሚሞሪ ካርድ ሲያየው በቦታው እንዳለ ያረጋግጣል። በዛ ሰዓት ነው እንዳታለሉት የገባው። ጂሃን ሚሞሪ ካርዱን ለማግኘት እሱን ሲከተለው አንድ ጥቁር የለበሰው ሰው ከፊቱ ይመጣበታል። ኪም ሱክሃንም ይህንን አጋጣሚ ተጠቅሞ ወደ መኪናው ገብቶ ሊሄድ ሲል የፓርክ ጓንሱ ሰዎች በመምጣት ሚሞሪ ካርዱን ለመውሰድ ይመጣሉ። ኪም ሱክሃንም አንደኛውን ከመታው በኋላ በቻለው ፍጥነት ለመሮጥ ይሞክራል። መጨረሻ ላይ ግን የፎቁ መጨረሻ ጋር ይደርሳል። እሱም ሊወድቅ ሲል ጂሃ በሰዓቱ በመምጣት ኪም ሱክሃንን ካዳነው በኋላ ሜሞሪ ካርዱን ይወስዳል። ነገር ግን አንድ ጥይት ሆዱ ላይ ይተኮስበታል። እሱም ሊሞት እንደሚችል በማሰብ ሜሞሪ ካርዱን አንድ ሳር ውስጥ ይደብቀዋል። እዛም ቺፍ ጁን በመምጣት ጂሃንን አድኖት ወደ ሄድኳርተሩ ይወስደዋል። ቡድንም ጂሃንን በደንብ ተሸፍኖ ስታየው በጣም ደንግጣ ዶክተሯን በህይወት መኖር ከፈለግሽ ምንም ቢፈጠር አድኙ በማለት ታዛታለች። ጥይቱም ከጂሃ ሰውነት ቢወጣም ሲተኮስበት በጣም ብዛት ያለው ደም ስለፈሰሰው ኮማ ውስጥ ይገባል። ለመጀመሪያ ጊዜ ቡድን ለፈጣሪዋ የምትወደውን ጂሃን እንዲያድንላት መጸለይ ትጀምራለች። ለፈጣሪ መስገባ ይገባውና በዶክተሮቹ የሞት ሽረት ጂሃ ህይወቱ ይተርፋል። ይህም እየሆነ እያለ ዜናዎቹ መውጣት ይጀምራሉ። የፕሬዝዳንቱ ልጅ ላይ ጥቃት እንደደረሰበት። እዚህም ጂሃ የመጀመሪያ ተጠርጣሪ ሲሆን በመላው ሀገሪቷ ላይ መፈለግ ይጀምራል። ከዛም ፖሊሶች የቡድንን ድርጅት ለመፈተሽ ይመጣሉ። እዛ ግን የድርጅቱ ሼር ሆልደሮች አስቸኳይ ስብሰባ እያካሄዱ ሲሆን ኃይለኛውም የሆነው ቾይ ሶንጓንም ነበር። ቡድን ሚሞሪ ካርዱን ካገኘች እዛ ያሉ ሁሉም ህይወታቸው ስለሚበላች ማንም ደፍሮ ቡድንን የተናገራት አልነበረም። ይህም እየሆነ እያለ ኪም ሱክሃን ሆስፒታል ውስጥ ይነቃል። እሱም ጂሃ ህይወቱን እንዳዳነለት ስላስታወሰ ሰዎቹን ጂሃንን ማሳደዳቸውን እንዲያቆም ያዛቸዋል። ፖሊሶችም ከድርጅቱ ሲወጡ ቡድን ጂሃ ሚሞሪ ካርዱ እሱ ጋር እንደሆነ እርግጠኛ ትሆናለች። እሷም አሁን ቺፍ ጁን ሚሞሪ ካርዱን ፈልጎ እንዲያመጣ ታዘዋለች። በተመሳሳይ ሰዓትም ጃንግ ሴጁንም ሚሞሪ ካርዱን እየፈለገ ሲሆን ጠላቱን የሚጥልበትና ከቡድን የሚያመልጥበት እድሉ ነው።
አናም ጂሃ እንድትጎዳ ሰምታ በፍጥነት ወደ ድርጅቱ ከሄደች በኋላ እሷም የምትወደውን ልጅ ለማየት ብላ ተንበርክካ ጠላቷን እናቴ በማለት ትጠራታለች። ውጅንም በመገረም አናን ወደ ሄድኳርተሩ ወስዳት አሁንም ጂሃ ከሞት ጋር እየተፋለመ እንደሆነ ነግራት ውጅንም ጂሃን እንደምታድነው ነገር ግን አንቺ አሁኑኑ ኮሪያን ለቀሽ መሄድ አለብሽ ስትላት እሷ ምንም ሳትል እዛው ተስማማለች። ጂሃንንም ለመጨረሻ ጊዜ ተሰናብታው ቃል እንደገባች ወደ ስፔለት ስትል የፓርክ ጓንሱ ሰዎች በመምጣት ከፕሌኑ ያስወጧታል። በተመሳሳይ ሰዓትም ቾይ ሱንግማን ከፓርክ ጓንሱ ጋር አብረው ሊሰሩ ይወስናሉ። እነሱም ውጅንን ለማታለል ትልቅ እቅድ ያቃዱ ሲሆን ቾይ ሱንጓንም ቀድሞ የውጅንን ታማኝ ሰው በጉቦ አታሎ ከሱ ጋር እንዲሰራ አድርጎታል። እሱም ወደ ውስጥ ብዛት ካላቸው ጠባቂዎች ጋር እና 200 ኪሎ ግራም የሚመዝን ፈንጂዎች ይዞ ይገባል። የእሱ ሰዎችም በፍጥነት ህንፃውንና ጠባቂዎቹን ሲቆጣጠሩት ውጅንም ችግር እንዳለ ገብቶ ጥይት የማይበሳው መስታወት ትዘጋዋለች። ቾይ ሱንጓንም ቦምቡ ላይ ያለውን ሰዓት መቁጠር እንዲጀምር ካደረገ በኋላ ውጅንን ድርጅቱን እንድታስረክበው ማስፈራራት ይጀምራል። ፓክ ጓንሱን በመደወል ሚሞሪ ካርዱን እንድትሰጠው ሲጠይቃት ጂሃም የሆነ ምልክት ሲሰጣት ውጅን ሚሞሪ ካርዱ እሷ ጋር እንዳልሆነ ስትናገር ኩክቼዋም ያለችው ነገር እውነት ነው ሲል ያረጋግጣል። ጂሃም ሚሞሪ ካርዱን ካለበት ቦታ እንደሚያመጣው ነገር ግን ፓርክ ጓንሱ እኔን ስትጠብቀኝ ነው ሲለው በጣም የተጎዳውን ጂሃን ሲያየው እሱን ለመጠበቅ ይስማማል። ከመሄዱም በፊት ጂሃ ውጅን ሁሉም ነገር ትታ አዲስ ህይወት ጀምር ይላታል። እሷ ግን ምንም ሳትመልስ የተዋወቁበት ቦታ ወይም ሰዓት አሪፍ ቢሆን ኖሮ ነገሮች ከዚህ ተቃራኒ እንደሚሆኑ ትነግረዋለች። ጂሃም ከሄደ በኋላ የሞት ጨዋታ ይጀምራል። ውጅንም ይሄ መስታወቷን የከዷትን ሰዎች ቤተሰብ እንዲፈልግና ከተማ ውስጥ ያሉትን ነፍሰ ገዳዮች እንዲገላቸው እንዲያደርግ ስትናገር ኩክቼዋን በመፍራት ተንበርክኮ ይቅርታ እንድታደርግለት መለመን ይጀምራል። እሱም ላደረገው ነገር ህይወቴን እሰዋለሁ፣ ቤተሰቤን አትንኪያቸው በማለት ሽጉጥ አውጥቶ ራሱ ላይ ይደቅነዋል። ውጅንም እዚህ ካላችሁ ውስጥ ቾይ ሱንጓንን ለሚገለው 1 ቢሊዮንን እንደምትሰስት ነገር ጠባቂዎቹ በሙሉ እሱ ላይ ይደቅኑበታል። ቾይ ሱንጓንም ግን ሰውነቱ ላይ ሲንሰር እንዳለና እሱ ከሞተ ቦምባው እንደሚፈነዳ ሲናገር ውጅንም ይህንን ነገር ስጠብቅ ስለነበር ይህም በእንዲህ እንዳለ ጂሃ ሚሞሪ ካርዱን ቢያገኘውም ከኋላው አንድ ሰው ያጠቀዋል። ቺፍ ጁን በሰዓቱ በመምጣት ጂሃን ያድነዋል። ጂሃ ሚሞሪ ካርዱ ላይ ያሉትን መረጃዎች ለሚዲያ ለመልቀቅ ይወስናል። ምክንያቱም ድርጅቱና ውጅን አደጋ ውስጥ ስለሚገቡ ነው። ጃንግ ሴጁን ግን በዚህ ባለመስማማት አሁኑኑ ሚሞሪ ካርዱ እንዲሰጠው ያስፈራረዋል። ለራሱ ፖለቲካ ዓላማ ለመጠቀም ጂሃን በጣም ስለሰለቸው የዚህ ሁሉ ስግብግብ ሰዎች ሚሞሪ ካርዱን ይሰጣቸዋል። እሱም በራሱ መንገድ ፓርክ ጓንሱን ለመበቀል ይወስናል። ወደ ሴፍ ሀውሱን ቤት ሄዶ ቦምባ ፈንድቶ ቢገባም እዛ ምንም አልነበረም። አንድ ጋርድን ፓርክ ጓንሱ አናን እንዳገታት ይነግረዋል። እሱም አናን ማዳን ከፈለገ ሚሞሪ ካርዱን ሊያስረክበው እንደሚገባ ይነግረዋል። ጂሃም ጋርዱን አሰቃይቶ አና የት እንዳለች ካወቀ በኋላ በፍጥነት ወደ እሷ ይሄዳል። እዛውም ፓርክ ጓንሱ ሚሞሪ ካርዱ ጃንግ ሱድን ጋር እንዳለ ሲሰማ ለሱ በመደወል አናን የሚፈልጋት ከሆነ ካርዱን ይዞ ወደ ሄድኳርተሩ እንዲመጣ ያዘዋል። ምንም አማራጭ የሌለው ጃንግ ሴጁን ተስማምቶ ይሄዳል። ጂሃም አና ወደ ታገተችበት መጋዘን ሲሄድ ብዛት ያላቸው ጠባቂዎች ሲኖሩ እሱም ተጎድቶ ቢሆንም ባለው ብቃት በጣም አስገራሚ ፍልሚያ በማድረግ አንድ በአንድ ያሸንፋቸዋል። ነገር ግን እሱ ሌሎቹን ሲደባደብ የቀሩት ጠባቂዎች አሁንም አናን ይዘው ከቦታው ይሄዳሉ። ጂሃም እዛ የነበረውን ጠባቂ ቦምብ እንዴት መቁጠር ከጀመረ እንደማያቆም ሲናገር ጂሃ ይገባዋል። ፓርክ ጓንሱ ጠላቶቹን በሙሉ በአንድ ፍንዳታ ሊያጠፋቸው እንደፈለገ በተመሳሳይ ሰዓትም ጠባቂዎቹ አናን ወደ ሄድኳርተሩ ይወስዷታል። ሰክሬታሪዋም እየተፈጠረ ያለው ነገር ላይ በካሜራ እያየች ሲሆን እሷም ወደ ሄድኳርተሩ ብዛት ካላቸው ጠባቂዎች ጋር ትሄዳለች። እሷም አናን ይዛ ወደ ውስጥ ስትገባ ስሟን እግሯ ላይ ይጨቁስባታል። እሱም አናን እንደ ሽፋን ተጠቅሞ ወደ መስታወት ውስጥ ይገባል። እሱም ጃንግ ሴጁንን ሚሞሪ ካርዱን እንዲያመጣ ሲያዘው ውጅንም ይህን ነገር እንዲያቆም ስትናገር እሷንም ሆዷ ላይ ይተኩስባታል። ጃንግ ሴጁን ቤተሰቦቹን ለመጠበቅ ሚሞሪ ካርዱን ይሰጠዋል። በጣም የተጎዳውም ጂሃ ወደ ሄድኳርተሩ በመምጣት ወደ ጃንግ ሴጁን ጋር ደውሎ ቦምቡ አንዴ መቁጠር ከጀመረ እንደማይቆም ይነግረዋል። ቾ ሰንጓንም ቦምቡን ሄዶ ሲያየው ፓርክ ጓንሱ እንዳታልሎ ይገባል። ነገሮችንም የሚያባብሰው መብራቱ ይጠፋል እና ክፍል ውስጥ ያሉት መብራቶች ጄኔሬተሩን ቢጠቀሙም ሊፍቶቹ ግን አልሰራም ይላሉ። ውጅንም አስቸጋሪ ሁኔታ ላይ ስትሆን እሷም ከመሞቷ በፊት ስለ አና እናት ገዳይ እውነቱን መናገር ትጀምራለች። 5 ዓመት በፊት የውጅን አባት አንድ ሰው ይልካል የአናን እናትን ለመግደል። ውጅንም ለአምቡላንስ ለመደወል ፈልጋ ቢሆንም
ላደርገው አልቻልኩም ትላለች። ምክንያቱም ፍቅር ለሁለት መጋራት ስለማይቻል ነው ስትል አናም ይህንን ሁሉ ነገር ብትሰማም ንጹህ ልብ ያላት አና አሁንም ውድነን ትረዳታለች። ጂሃም የአደጋ ጊዜ መውጫ በመጠቀም እነሱን ለማዳን ይመጣል። ዝንጓንም አናን አስፈራርቶ መጀመሪያ ላይ ያመልጣል። ከመሄዱም በፊት ጂሃ እግሩ ላይ ይተኩስበታል። ከዛ እነሱም የሚወጡበትን ገመድ ይቆርጠዋል። ይህንን የሚያየው ጂሃ ከባድ ውሳኔ ይወስናል። እሱም ውጅን እንድትወጣ ሲናገር ውጅን ሁሉም ነገር እንደሰለቻትና አሁን እረፍት ማድረግ አለብኝ ስትል የቀሩት አራቱ ተያይዘው ለመውጣት ሲሞክሩ ጂሃም የቡድን መሪውን ገመዱን እንዲበጥሰው ካዘዘው በኋላ አንድ መደበቂያ ቦታ ለሊፍቱ ጋር ፍንዳታውን የሚቀንሰው ይላል። በድንገት ጃንግ ሴጁን በመውጣት እሱም እስከዛሬ ጥሩ አባት እንዳልነበር ነገር ግን ለእሷ አሁን ላይ አንድ ነገር ማድረግ እንደሚፈልግ ከነገራት በኋላ ቦምቡን እየገፋ ወደ መስታወት ውስጥ ያስገባዋል ፍንዳታው እንዲቀንስ። ቡድንም አሁኑ ከዚህ ቦታ እንዲሄድ ብትነግረውም እሱ ግን ከእሷ ጋር ለመቆየት ይወስናል። በቡድንም እርዳታ ሊፍት ውስጥ የነበሩ ሰዎች ከፍንዳታው ይተርፋሉ። ከአንድ ወደም በኋላ ጂሃን ፍርድ ቤት ውስጥ ሁሉም ነገር ይናዘዛል። ስለ ብላክስቶን ንጹሐንን እየገደለ እንደሆነ እሱም ወደ ኮሪያ በመመለስ ፓርክ ጓንሱን ይበቀለዋል። ሴክሬታሪዋም ቾይ ሰንጓንን ትገድለዋለች። ለአለቃዋም ትበቀልላታለች። አናም የቾይ ቤተሰብ ሀብት በሙሉ እሷ ስትሆን የወረሰችው እሷ ምንም ፍላጎት የላትም ለስልጣን እንደ ውጅን። አናም ሚሞሪ ካርዱን ለዓለም ትለቀዋለች። በዚህም ኮሪያ ላይ ያሉ ብዙ ፖለቲከኞችና ቢዝነስ ሰዎች ይወድቃሉ። እሷና ጂሃንም ደግሞ ወደ ስፔን ሄደው እንደ አዲስ ተጋብቶ ሲኖሩ ፊልሙ እዚህ ጋር ያልቃል።